ቢዝነስ ከፍቼ ከሰርኩኝ ስራ ጀምሬ ያላዋጣኸለኝ ድርጅት ለመክፈት ፈራውኝ ያንን ስራ ለመጀመር ምን ያክል ካፒታል ያስፈልገኛል እያላችሁ ጧት ማታ ለምትጨነቁ ሰዎች እጅግ በጣም ወሳኝ የሆነ መረጃ ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። የተከበራችሁና የተወደዳችሁ ተመልካቾች የሰው ልጅ ከትንንሽ ጀምሮ እስከ ትልልቅ ድርጅቶችን ይከፍታል፣ ቢዝነሶችን ይጀምራል። ታዲያ በከፈተው ድርጅት ላይ የተሻለ ትርፍ አገኛለሁ ብሎ ሲያስብ አይደለም ትርፍ ሊያስገኘው ድርጅቱ ኪሳራ ውስጥ አስገብቶት መጨረሻ ላይ ዜሮ ሊቀር ይችላል። ለምን ይመስላችኋል? ብዙ ሰዎች የተጠቀሙበትን ትርፋማ ስኬታማና የነጠቁበትን የአሰራር ሂደት ባለመከተል ስለሆነ ዛሬ ከኔ ጋር እስከ መጨረሻው ድረስ አብራችሁን ከቆያችሁ ብዙዎች የሚጠቀሙበትን ድርጅታቸው ትርፋማ የሆነበትንና ሚሊዮነር የሆኑበትን አስገራሚ የሆነ ሚስጥራዊ የሥራ ሂደት ነግራችኋለሁ። እስከ መጨረሻው ድረስ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ላይ ዩቲዩብ ላይ ካላችሁ ሰብስክራይብ፣ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር ያደርጋችሁ ተከተሉ። በቀጥታ እንቀጥል። የምናወራው ስለ ቢዝነስ ነው። ቢዝነስ ያተርፋል፣ ቢዝነስ ያከስራል። ብዙዎች ነጥቀውበታል፣ ብዙዎች ቤት ገዝተውበታል፣ ብዙዎች መኪና ገዝተውበታል፣ ብዙዎች ህይወታቸው ቀይረውበታል። አንዳንዶች ደግሞ የአሰራር ሲስተሞችን ሂደቶችን ቀደም ብለው ቆም ብለው ባለማሰባቸው በከፈቱት ድርጅት ኪሳራ ውስጥ ገብተው ተንኮታክተው ባዷቸውን ቀርተው ወደ ስደት ይሄዳሉ። ዛሬ የምነግራችሁ ነጥቦች አዳዲስ ወደ ቢዝነስ መግባት ለምትፈልጉ ሰዎች ማወቅ አለባችሁ። እንዲሁም ደግሞ ቢዝነሱ ላይ ያላችሁ ሰዎች ድርጅት የከፈታችሁ ሰዎች ካላችሁ ድርጅታችሁ የተሻለ ትርፍ እንዲያገኝ የተሻለ ቦታ እንዲደርስ ሚሊዮነር እንድትሆኑ እንድትቀየሩበት ነገ ድርጅታችሁ ከኪሳራ እንዲታደግ ነገ ድርጅታችሁ እንዳይከሰርና የተሻለ ቦታ እንድትደርሱበት የሚገርሙ እጅግ በጣም አስገራሚ ልታውቋቸው የሚገቡ ነጥቦችን እነግራችኋለሁ። በድጋሚ አሁንም እስከ መጨረሻው ድረስ አብራችን ቆዩ። የምናወራው ስለ ቢዝነስ ነው። ቢዝነስን ሳናውቅ ከገባን እንከስራለን። በጣም ብዙ ሰዎች ይከስራሉ። ለምን ይከስራሉ? ቢዝነሳችን ወይም ድርጅታችን የሚከስረው ምን ሲሆን ነው? ትርፋማ የምንሆነው የተሻለ ትርፍ የምናገኝበት ምን ስንከተል ነው? የሚሉትን በርካታ ነጥቦችን እንመለከታለን። የመጀመሪያ ላይ የምንመለከተው የተከበራችሁና የተወደዳችሁ ተመልካቾቼ በጣም ብዙ ሰው የሚሸወደው ነገር ድርጅት ከመክፈቱ በፊት ማወቅ ያለበት ወይም ደግሞ ድርጅት ከከፈቱ በኋላ እያከሰራቸው ያለው በምን አማካኝነት ይመስላችኋል? 1 2 3 4 5 6 7 8 ብዬ እስከ 10 ድረስ 10 ምክንያት የምጠቅስላችሁ ሎኬሽን ነው። በጣም ብዙ ሰዎች የሚሸወዱት ይሄንን ነው። የከፈቱት ድርጅት እጅግ በጣም አስገራሚ በህብረተሰቡ ዘንድ የሚፈለግ ሆኖ ሳለ ሰዎች ሎኬሽናቸውን ሳይመርጡ ሎኬሽናቸውን የት ቦታ መክፈት እንዳለባቸው ሳያውቁ በደላላ ተገፋፍተው የማይሆናቸው ቦታ ላይ የማይሆናቸው ሰፈር ውስጥ ላይ ህብረተሰቡ የማይመጣበት ቦታ ላይ ለስራው የማይመች ቦታ ላይ ለምሳሌ የአገልግሎት መስጫ ተቋም የምግብ ተቋም ሊሆን ይችላል። የሆነ መስጫ ተቋም ላይ መኪና የማይቆምበት ሰዎች እዛ ቦታ ላይ የማይንቀሳቀሱበት ቦታ ላይ ይከፍቱና ሰዎች ዋጋ ይከፍላሉ። በጣም ብዙ ሰዎች ማለት። ስለዚህ ከምንም በላይ የምነግራችሁ ነገር የሎኬሽን ጉዳይ እጅግ በጣም አሳሳቢ ነው። ለቢዝነሳችሁ በጣም ወሳኝ የሆነ ነገር። አሁን ቢዝነስ ላይ ያላችሁ ሰዎች፣ አሁን ድርጅታችሁ ብዙ ትርፍ የማያገኝ ሰዎች እስኪ ቆም ብላችሁ አስቡ። የት ነው የከፈታችሁት ድርጅታችሁን? የት ይመስላችኋል? እስኪ የሰው እንቅስቃሴ ያለበት ነው? ጥሩ ቦታ ላይ ነው ያለው? ይህንን ሲቆም ብላችሁ አስቡት። የድርጅታችሁ ትልቁ ማለት ነው ኪሳራ ውስጥ የሚያስገባችሁ እየሰራችሁ ሊሆን ይችላል። የተወሰነ ቤት ኪራይ እየከፈላችሁ ሊሆን ይችላል። አዎ የተወሰነ ሳንቲም ያጠራቀማችሁ ሊሆን ይችላል። ድርጅታችሁ ግን የተሻለ ቦታ ቢሆን ሎኬሽኑ የተመረጠ ቦታ ቢሆን አይደለም ቤት ኪራይ መክፈል አይደለም ትንሽ ሳንቲም ማስቀመጥ ብቻ በአጭር ጊዜ ውስጥ የምትቀየሩበትን ሁኔታ የሚያመቻችላችሁ ሎኬሽን ነው። አሁንም ቆም ብላችሁ አዳዲስ ወደ ቢዝነስ መግባት የምትፈልጉ ሰዎች ካላችሁ ቀጣይ ቢዝነስ ላይ መሰማራት የምትፈልጉ ሰዎች ካላችሁ ጥንቅር ብሎ ይቅር። መጀመሪያ ላይ ሎኬሽን ላይ ፎከስ አድርጉ። ሎኬሽን ላይ ምረጡ። በቃ ወሳኝ የሆነ ቦታ ተጋድላችሁ። ቤት ኪራይ ውድ ሊሆን ይችላል። አዎ እንደየሎኬሽኑ ይለያያል። ከጀርባ ወይም ደግሞ የሆነ ሰፈር ውስጥ የገባ የማይሆን የተንጎዳጎደ ቦታ ላይ ወይም ደግሞ ሰፈር ውስጥ ጉራንጉር የሆነ ቦታ ላይ ከከፈታችሁ ቤት ኪራይ ሊቀንስ ይችላል። ስራ አይኖርም። አዎ ምንም ጥያቄ የለውም። ፊት ለፊት ቦታ ላይ የሰው እንቅስቃሴ ያለበት ቦታ ላይ ከሆነ ደግሞ የምትከፍቱት ቢዝነሳችሁ የተሻለ ትርፍ ያገኛልና ከምንም በላይ ይህንን ሎኬሽን ላይ ቅድሚያ ሰጣችሁ። ለየትኛውም ድርጅት ወሳኙ ነገር ሎኬሽን ስለሆነ ሎኬሽን እንድትመርጡ ልላችሁ እፈልጋለሁ። ወደ ሁለተኛው እናመራለን። የተከበራችሁና የተወደዳችሁ ተመልካቾች በሁለተኝነት ቢዝነሳችሁን ከፍ የሚያደርገው በጣም ብዙ ሰዎች የሚከስሩበት ሌላኛው ምንጭ ደግሞ ቢዝነስ ፕላን ይባላል። ስራውን ማወቅ። መጀመሪያ ላይ ስራውን ሳያውቁ ሳያጠኑት በሰው ተገፋፍተው ሳምበዲ ወይም ደግሞ የሆነ ሰው ይሰራዋል ብለው ቢዝነሱን በቀጥታ ተገፋፍተው ወይም ደግሞ የሆነ ስራ የሆነ ቢዝነስ መጀመር ስላለባቸው ብቻ የሆነ ገንዘብ ስላላቸው ስራ ላይ መዋል ስላለበት ብቻ በቀጥታ ቢዝነስ ፕላን ሳያወጡ ስለ ቢዝነሱ ሳያዘጋጁ ሳያጠኑ ምንድነው የምሰራው? ትርፉ ምንድነው? እንዴት ነው የሚያደርገኝ? እኔስ እሰራዋለሁ ወይ? ምን ያክል ሰራተኛ ያስፈልገኛል? ምን ያክል ገንዘብ ያስፈልገኛል? ቦታ ሁኔታ አለ። በጣም በርካታ ነገሮችን ቢዝነስ ፕላን ሳያጠኑ በቀጥታ ወደ ቢዝነሱ ዘው ብሎ መግባት ለድርጅታቸው ኪሳራ ያጋጥማቸዋል። በጣም ብዙ ሰዎች በተለይ በአሁኑ ሰዓት ላይ ኢትዮጵያ ውስጥ ላይ ከሚከፍተው ይልቅ የሚዘጋው ብዛቱ ልነግራችሁ አልችልም። በርካታ
በርካታ ሰዎች 6 ወር አይቆዩም፣ አመት አይቆዩም፣ 3 ወር አይቆዩም፣ ሳምንት ሳይቆዩ በአንድ ቀን ውስጥ ብቻ ሰዎች ድርጅታቸውን ይዘጋሉ። ለምን ይመስላችኋል? መጀመሪያ ላይ ቢዝነስ ፕላን አለማዘጋጀት ነው። አለማወቅ፣ ስለ ስራው በደንብ አብጠልጥሎ ማወቅ። ድርጅቱን ወይም የምትከፍቱትን ቢዝነስ መጀመሪያ ራሳችሁ ጋር ማብሰልሰል፣ ቢዝነስ ፕላን ማድረግ። ምን ያክል ገንዘብ ያስፈልገኛል? ዲኮር እንዴት ነው የምሰራው? ቤቱ በምን አይነት መልኩ ዲዛይን መሆን አለበት? ወደ ህብረተሰቡ በምን መልኩ ነው የምቀርበው የሚባለውን ነገር መጀመሪያ አጠቃላይ የሆነ ቢዝነስ ፕላን ማውረድ መቻል አለባችሁ። መጀመሪያ ዘጉ ብላችሁ ዛሬ ቤት ኪራይ ተከራይታችሁ ሮጣችሁ መግባት ሳይሆን መጀመሪያ ፕላን ማድረግ፣ በወረቀት ማውጣት። ትርፌን ነው ለማን ነው የማስረክበው? ግብአቱን ከየት ነው የማገኘው? በቅናሽ ዋጋ ከየት ነው የማገኘው? እነዚህ ነገሮች አጠቃላይ ከህብረተሰቡ ዘንድ ያለው ፍላጎት፣ በህብረተሰቡ ይፈለጋሉ የሚሉትን በአጠቃላይ ማወቅ መቻል አለባችሁ። የሆነ ሶሻል ሚዲያ ላይ ስላያችሁ ብቻ የሆነ ሰው ስለተቀየረበት ብቻ ዘጉ ብላችሁ ወደ ቢዝነሱ የምትገቡ ከሆነ ትልቅ ኪሳራ ውስጥ ተንኮታኩታችሁ ዜሮ ትገባላችሁ ልላችሁ ፈልጋለሁ። ስለዚህ ቢዝነስ ፕላን አሁንም ስለ የሆነ ቢዝነስ የሆነ ድርጅት ከመክፈታችሁ በፊት ቢዝነስ ፕላን አውጡ። ቢዝነስ ፕላን ማለት በጣም ቀላል ነው። በጣም ብዙ ፕሮሰስ አድርጋችሁ የምታስቡ ሰዎች አላችሁ። ፕሮሰስ አይደለም። በቀላሉ ምን ያክል ገንዘብ ያስፈልገኛል፣ ቤቴን እንዴት አድርጌ ዲኮር አድርጓለሁ፣ የት ቦታ መክፈት አለብኝ፣ በቀጣይ እንዴት ነው የማደርገው፣ ግብአቱን በቅናሽ ዋጋ ከየት ነው የማገኘው፣ እስከምን ድረስ ነው የምዘልቀው፣ ስንት ሰራተኛ ያስፈልገኛል። እነዚህ ነገሮች ናቸው ኮስት ብሬክዳውን የሚወጡትና እዚህ ላይ የመጀመሪያ ፎከስ አድርጋችሁ መቅረብ ወይም ደግሞ መዘጋጀት መቻል አለባችሁ። ለድርጅታችሁ ከፍታ እየነገርኳችሁ ነው ያለሁት። የተከበራችሁና የተወደዳችሁ ተመልካቾች ወደ ሶስተኛው ነጥብ ልንጣላችሁና ለቢዝነሳችሁ ወይም ደግሞ ለከፈታችሁት ድርጅት የሚጠቅማችሁ በጣም ወሳኝ ነገር፣ ድርጅት ከመክፈታችሁ በፊት ማወቅ ያለባችሁ ነገር፣ የከፈታችሁም ሰዎች አሁን ላይ እውነት ሰርቻለሁ ወይ ብላችሁ ራሳችሁ መጠየቅ ያለባችሁ ነገር፣ ለከፈታችሁት ድርጅት ምን ያክል መስዋዕትነት ከፍላችኋል? ምን አድርጋችኋል? ለድርጅታችሁ ምንድነው ለሰው ፕሮሞት ያደረጋችሁበት መንገድ? ወደ ህብረተሰቡ እንዲደርስ ምን አድርጋችኋል? ምን ተጠቅማችኋል? በሶሻል ሚዲያ ላይ ሰርታችኋል ወይስ ደግሞ ማውዝ ቱ ማውዝ የሚባል ፕሮሞሽን ሰርታችኋል? ዲኮር አድርጋችኋል ወይ? ውጭ ላይ እንዲታይ አድርጋችኋል ወይ? ያለው ነገር ህብረተሰቡ እንዲስባችሁ ምን አድርጋችኋል የሚለውን ነገር መስዋዕትነት መክፈል ያስፈልጋል። አንድ ሰው ድርጅቱን ስለከፈተው ብቻ ትርፋማ ይሆናል ማለት አይደለም። አንድ ሰው ድርጅቱን ስለከፈተው የተሻለ ትርፍ አገኛለሁ ወይም ደግሞ በህብረተሰቡ ዘንድ ሞር ደርሻለሁ ብሎ ማሰብ እጅግ በጣም አስቸጋሪ ነው። እናንተ ጥረት ማድረግ መቻል አለባችሁ። እንበልና እኔ ለምሳሌ አንድ ካፌ ከፈትኩኝ፣ 100 ሺህ ብር የቤት ኪራይ የሚከፈል ነው። በጣም አሪፍ የሆነ ጥሩ አየር ይኖረዋል ብዬ አስቤ የገባሁበት። ከዛ በኋላ ቁጭ ብዬ በመጠበቅ ብቻ ህብረተሰቡ ይመጣል ብዬ አላሰብኩም። በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ማስታወቂያ መስራት ቻልኩኝ። ራሴ በደንብ የተሻለኝን ሁሉ ዲኮር ሰራሁበት። ቤት ላይ እንዲያምር አድርጌ በጣም ቆንጆ አድርጌ ህብረተሰቡን እንዲስብ ድጋሚ እንዲመጣ እዛ ቤት መጥቶ የተሻለ እንዲያገኝ ከዲስካውንት አንጻር ዋጋ ቅናሽ ማድረግ መቻል አለብኝ። ከብዛት ትርፍ ስለማገኘው ብዬ ዋጋ ዲስካውንት አደረኩኝ። ራሴ መስዋዕትነት አደረኩኝ። ድርጅቱን ከፈትኩኝና እኔ ለሰራተኛ ብቻ ትቼ አልሄድኩም። ሌላውን ስራዬን ትውት አድርጌ እኔ እዛው ቦታ ላይ እየተገኘሁኝ ድርጅቴ ስራዬ እስከሚለምድልኝ ድረስ በደንብ በአንድ እግሩ እስከሚቆም ድረስ ራሴ ከፍተኛ የሆነ መስዋዕትነት ከፈልኩኝ። በጣም ብዙ ሰዎች የሚሸወዱት ግን ምን ያደርጋሉ መሰላችሁ? ድርጅት ከፈቱ፣ ገንዘብ ስላላቸው ብቻ ከፍተዋል፣ የሆነ ሰራተኛ አስቀመጡ፣ ሄዱ እነሱ ወደ ሌላ ስራቸው ማለት ነው። ለምን? እንደዛ ቁጭ ብሎ ገንዘብ አይገኝበትም። ሰራተኛ እንደናንተ አይሆንላችሁም። ራሳችሁ መስዋዕትነት መክፈል አለባችሁ። ራሳችሁ እዛ ቦታ ላይ ቆማችሁ ድርጅታችሁ በአንድ እግር እስከሚቆምላችሁ ድረስ ከምንም በላይ መስዋዕትነት ማድረግ መቻል አለባችሁ። ተጣጥቦ ተቀባብቶ ሽቶ ተቀባብቶ ተነፋፍቶ በየቦታው መሄድ፣ ጎራ ለጎራ መሄድ፣ ከጓደኞች ጋር ከሌላ ቦታ ላይ ሻይ ቡና እያሉ መዞር አይጠቅምም። መጀመሪያ ድርጅታችሁን፣ መጀመሪያ እናንተ ስትኖሩ፣ መጀመሪያ ገንዘብ ሲኖራችሁ የትም ቦታ ሁሉም ቦታ ላይ ትደርሱበታላችሁና መሽቀርቀሩ ገንዘብ ስላላችሁ ብቻ ተብሎ ድርጅት ተከፍቶ ቁጭ አይባልም። የከፈታችሁትን ድርጅት ግዴላችሁን ቁጭ ብላችሁ ስሩት፣ በሶሻል ሚዲያ አስተዋውቁ፣ የቻላችሁትን ያክል መስዋዕትነት ክፈሉ። ምንም ሳታደርጉለት ድርጅታችሁ ኖ ይሄ ድርጅት አላተረፈኝም፣ ይሄ የከፈትኩት ቢዝነስ ምንም ትርፍ ጥቅም እያስገኘኝ አይደለም ብላችሁ በጣም ብዙ ሰዎች ተስፋ ስትቆርጡና ትወጣላችሁና ምን ያክል ጊዜ ታገሳችሁ? ምን ያክል ጊዜ ነው የታገሳችሁት? ምን አድርጋችኋል? አንድ ሰው በጣም ብዙ ነገሮች መስዋዕትነት ሳይከፍል ግዴታ ቀጥታ የሰው ልጅ በቃ ሮጦማ የሆነ ትርፍ ቢያገኝ ገና ድርጅቱ እንደከፈታችሁት በቃ ሚሊዮነር ገንዘብ አገኝበታለሁ ብላችሁ ሁሉም ሰው ብር ቢያፍስበት ኖሮ ሁላችንም ሀብታም እንሆን ነበረ። ራሱን የቻለ ሂደት አለው፣ የስኬት መንገድ አለው። በጣም ብዙ ሰዎች የሚቀየሩበት ሲስተም ይሄ ነው። ከዚህ ውጭ ምንም ነገር የለም። በጣም እነዚህ ነገሮች እኔ ጋር ናቸው ወይ? የተከበራችሁና የተወደዳችሁ
ተመልካቾቼ እየሰጣችሁ ያለሁት ምክር ወይም አሰራር ወይም ደግሞ የሥራ ሂደት ይጠቅማችኋል ብዬ አስባለሁ። ምን ያክል እውነት ነው? እስኪ ኮሜንት ላይ የተቻላችሁን ሐሳብ አስቀምጡልኝ። በነገራችን ላይ ተመለከታችሁኝ ያላችሁ ዩቲዩብ ላይ ካላችሁ ሰብስክራይብ አድርጉት፣ የምትከስሩት ነገር የለም። ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር አድርጉት። ይጠቅማችኋል። ስለ ቢዝነስ ነው የማወራውና እየጠቀማችሁ ከሆነ ኮሜንት ላይ ሀብትሽ ካንተ ጋር ነን ወይም ደግሞ አለን እያላችሁ ኮሜንት ላይ አስቀምጡልኝ። እንቀጥል። አራተኛና የመጨረሻ ነጥብ ልንገራችሁ። ተከበራችሁና የተወደዳችሁ ተመልካቾች የከፈታችሁት ድርጅት ወይም ደግሞ አዳዲስ መክፈት የምትፈልጉ ሰዎች፣ ወደ ቢዝነስ መሰማራት የምትፈልጉ ሰዎች የከፈታችሁት ድርጅት ምን ያክል ጊዜ ታግሳችሁታል? ያ የከፈታችሁት ድርጅት በምን ያክል ጊዜ ነው ገንዘብ የሚያገኘው? በምን ያክል ጊዜ ነው ጥቅም የሚሰጣችሁ? ከምን ያክል ጊዜ በኋላ የተሻለ ትርፍ የሚያገኘው? በህብረተሰቡ ዘንድ ተቀባይነት የሚኖረው ከመቼ ሳምንት፣ ከመቼ ወር በኋላ ነው? ከመቼ ዓመት በኋላ ነው? እናንተ ምን ያክል ጊዜ መስዋዕትነት ከፍላችሁበታል የሚለው የመጨረሻው ነጥቤ ነው። ምን ለማለት ፈልጌ መሰላችሁ? በጣም ብዙ ሰዎች ሳይታገሱ መቼ ትርፍ እንደሚያስገኝ፣ ለምሳሌ የምርት አገልግሎት ሊሆን ይችላል፣ የማስተዋወቅ ጊዜ ሊሆን ይችላል፣ ወይም ደግሞ የመጀመሪያ 1 ወር 2 ወር 3 ወር ሰው እስከሚለምድላችሁ ድረስ የኪሳራ ሊሆን ይችላል። ከኪሳራም አልፎ ደግሞ ዋናችሁን የምትችሉበት ጊዜ ሊሆን ይችላል። ቅድም መጀመሪያ ላይ የጠቀስኩላችሁ ወይም በሁለተኝነት ላይ የጠቀስኩላችሁ የኮስት ብሬክዳውን ወይም ደግሞ የቢዝነስ ፕላን የሚባለው እዚህ ላይ ይጠቅማችኋል። የመጀመሪያው 1 ወር 2 ወር ላይ የቤት ኪራይ የምከፍልበትና ለሰራተኞቼ የምችልበት ጊዜ ነው ይሄ ወር ብላችሁ ማሰብ መቻል አለባችሁ። ጊዜ ልትሰጡት ይገባል። ቅድም መጀመሪያ ተናግሬያለሁ። በ1 ወር በ2 ወር ገና በ3 ወራችሁ የምትዘጉ ሰዎች አላችሁ። መቼ ሰራችሁና ገና እንደገባንማ ትርፍ የምናገኝ በሚሊዮን ብር የምናፍስ ብንሆንማ ኢትዮጵያ ውስጥ ላይ ወይም ዓለም ላይ ድሃ ባልኖረ ነበር። እያንዳንዱ ነገር አለው። መሰላል ወደ ላይ ስትወጡ እያንዳንዷ ስቴፕ ደረጃ በእግራችሁ ከወጣችሁ በኋላ ነው መጨረሻው ግብ ላይ የምትደርሱትና እያንዳንዷ ነገር መስዋዕትነት ተከፍሎበት ጊዜ ተሰጥቶት። አንዳንድ ድርጅቶች በባህሪያቸው ጊዜ ይፈልጋሉ። የእናንተን መጀመሪያ ጥረት ይፈልጋሉ፣ መስዋዕትነት ይፈልጋሉ። ፈጣሪም እኮ ስትሰሩ ነው የሚያግዛችሁ። መጀመሪያ ጀምራችሁ ዳዴ እያላችሁ ስትጓዙ ነው ትርፍ የምታገኙትና የመጀመሪያው ወር ላይ እንዳልኳችሁ የመጀመሪያው ቤት ኪራይ መክፈል ወይም ደግሞ ሰራተኛ መቻል ሊመጣ ይችላል። ከዛ በኋላ አይታወቅም። 3 ወር 4 ወርም የጊዜ ሁኔታዎች አሉ። ለምሳሌ የሀገራዊ ሁኔታ የመለዋወጥ ነገር ሊኖር ይችላል። እነዚህ ነገሮች ሊከሰቱ ይችላሉና ቅድሚያ እነዚህ ነገሮች ስንቅ መያዝ፣ ቅድሚያ መዘጋጀት፣ እናንተ እዛ ቦታ ላይ መገኘት፣ ከምትሰሩት ድርጅታችሁ ላይ ጭንቅላቱን አለማለት፣ ከምታገኙት ትርፍ ላይ ወይም ደግሞ ከወረታችሁ ላይ ያነሳችሁ እንደፈለጋችሁ የፈለጋችሁትን ነገር የምትገዙ ከሆነ እናንተ አትራፊ አትሆኑም፣ ነጋዴ አትሆኑም፣ የቢዝነስ ሰው አትሆኑም። መጀመሪያ ላይ ስሜታችሁ መገደብ መቻል አለባችሁ። ፍላጎታችሁን መግታት መቻል አለባችሁ። አንጧንጦ የሚላችሁን በየቦታው ተዝናኑ የሚላችሁን እንደፈለጋችሁ ልብስ የምትገዙበትን እንደፈለጋችሁ የምትዞሩበትን ስሜታችሁን ቆም ብላችሁ ማሰብ መቻል አለባችሁ። ድርጅታችሁ በአንድ እግሩ ከቆመ በኋላ ሁሉም ነገር ላይ ትደርሱበታላችሁና ድርጅታችሁን የበለጠ የምታገኙትን ትርፍ የምታገኙትን የተሻለ ነገር እዛው ላይ እዛው በዛው እየጨመራችሁ የተሻለ ትርፍ ማግኘት ነው። ከህብረተሰቡ ዘንድ የተሻለ ግንኙነት እንዲኖራችሁ ማድረግ፣ በጣም አሪፍ የሆነ ኮኔክሽን እንዲኖራችሁ ማድረግ። ሶሻል ሚዲያ ትልቅ ተአምር እየሰራ ነው ያለው። በሶሻል ሚዲያ የትኛውም ቦታ ላይ ሆናችሁ ማስታወቂያ ስሩ። ማስታወቂያ የምትሰሩበትን መንገድ አሪፍ አድርጋችሁ ስሩት። ለህብረተሰቡ እንዲወዱ አድርጋችሁ ስሩ። ከዲስካውንት ጋር አያይዙት። በጣም ድርጅታችሁን ስታስተዋውቁ እናንተ ከዲስካውንት ጋር አድርጉላችሁ። ጎረቤታችሁ በሆነ ብር ወይ የሆነ ቦታ ላይ በሆነ ብር የሚሸጥ ከሆነ እናንተ ግድ የላችሁም፣ የተወሰነ ነገር ቀንሱ። ህብረተሰቡ ያንን ፈልጎ ይመጣል። የጥራት ጉዳይ የኳሊቲ ጉዳይ ጥሩ አድርጋችሁ አስተናግዱ። ህብረተሰቡን በደንብ አስተናግዱ። ሰራተኞቻችሁን መልካም ግንኙነት እንዲኖራቸው በጣም የቀጠርናቸው ሰራተኞች የምናስገባቸው ሰራተኞች ገንዘብ ብቻ ስለምንከፍላቸው ቀጥታ ደሞዛቸው አይጉደልባቸው እንጂ ለስራቸው ምንም ኬርለስ የሚሆኑ ሰራተኞች አሉና ሰራተኞቹ ላይ ጥሩ ነገር ስሩ። እናንተ በደንብ ባለቤትነት እንዲሰማቸው ህብረተሰቡን በደንብ እንዲቀበሉ አድርጋችሁ ብትሰሩ ድርጅታችሁ የተሻለ ትርፋማ ትሆኑበታላችሁና ኢትዮጵያ ውስጥም ላይ በሉ ዓለምም ላይ በሉ የትኛውም ቦታ ላይ ሰዎች ስኬታማ የሚሆኑት በዚህ ሚስጥራዊ የሥራ ሂደት ተከትለው ነው። ራሴም የገባሁበት ነው። ተናግሬያለሁ። ካሁን በፊት ከ10 ድርጅቶች በላይ ሳስተዳድር የምጠቀመው የአሰራር ሂደት ይሄ ነው። ካፌ ከፍቻለሁ። ሌላም ሰው ካፌ ከፍቷል። እሱ ይዘጋል፣ እኔ እየቀጠልኩ ነው ያለሁት። ለምንድን ነው ብዬ ሳስብ ራሴ ቆም ብዬ ያሰብኩበት ያደረግኩበት ትልቁ ጥበብ ይሄ ነው። ብዙ ሰዎች ተመሳሳይ የሆነ ድርጅት ይከፍታሉ። አንደኛው ትርፋማ ይሆናል፣ አንደኛው ሚሊዮነር ሲሆን ትመለከቱታላችሁ፣ አንደኛው ደግሞ እየወረደ ዜሮ ሆኖ ሲዘጋ ትመለከቱታላችሁና ትልቁ የስኬታማ ሚስጥር ማለት እነዚህ ቅድም የነገርኳችሁ ናችሁ። ሎኬሽን ላይ ቢዝነስ ፕላን አዘጋጁ ብያችኋለሁ። ምን ጥረት እናንተ አድርጋችኋል? ምን ያክል ጊዜ ድርጅታችሁን
ታግሳችሁታል የሚሉት እነዚህ ነገሮች ከምንም በላይ ማወቅ ነው። በደለላ ተገፋፍታችሁ ሰው በስሜት ተገፋፍታችሁ ቢዝነስ አትጀምሩ። በደንብ አጥኑት። ቢዝነስ ፕላኑን ስሩላችሁ ፈልጋለሁ። ወደ ኋላ መለስ ብላችሁ ስትመለከቱ በትንሹ 2017 ላይ ያለፈው ዓመት ላይ ከ1000 በላይ አዋጭ የሆኑ የቢዝነስ ሐሳቦችን ለቀቅያለሁ። ማለትም ከዜሮ ጀምራችሁ ምንም ሳይኖራችሁ ሰው በመሆናችሁ ብቻ ተነስታችሁ በ10 ሺህ ብር፣ በ50 ሺህ ብር፣ በ100 ሺህ ብር፣ በ200 ሺህ ብር እያልኩኝ በአጠቃላይ እስከ 1 ሚሊዮን ብር ድረስና ከዛ በላይ ኢንቨስት አድርጋችሁ አዋጭ የሆኑ ኢትዮጵያ ውስጥ ላይ እጅግ በጣም አትራፊ የሆኑ ሚሊዮነር የሚያደርጓቸውን አስገራሚ የሆኑ የቢዝነስ ሐሳቦችን ለቀቅያለሁ። መለስ ብላችሁ ተመልከቷቸው። በመጨረሻ ላይ የምላችሁ መልእክት የምትመለከቱበትን የሶሻል ሚዲያ ፕላትፎርም አይከፈልበትምና ሰብስክራይብ፣ ፎሎ፣ ላይክ፣ ሼር ያደረጋችሁ ውጡ። ለዛሬ ነበረኝ ይሄንን ይመስል ነበረ። አብረን ተዳድገን የተለያዩ የቢዝነስ ሐሳቦችን እያመጣሁላችሁ አብረን እየጀመርን እየተደጋገፍን በሐሳብ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በገንዘብ ሊሆን ይችላል እየተደጋገፍንና ሰፖርት እየተደራረግን የተሻለ ቦታ እንደርሳለን። በያላችሁበት ሰላማችሁ ይብዛ። ከምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጠታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና ከ200 ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና። ገና ሲያዩት ምራቅ የሚያስውጥ ፒዛ፣ ግምጥ ሲያደርጉት እርክት የሚያደርግ በርገር። የአምሮት ጉዳይ እዚህ ቤት መልስ ያገኛል። ለስለስ ያሉ ሀገረኛ ክላሲካሎችን እየኮመኮሙ ጁስ ቢፈልጉ ምሳ፣ ቁርስ ቢፈልጉ እራት ምን የሌለ አለ። እንደ ስማቸው የሚያፈሉት ቡናማ ከነምርቃቱ በሉት። ብቻ ምን አለፋችሁ እኔ ከተናገርኩት በላይ ታገኙታላችሁ። እዚህ ቤት የሚገርማችሁ ነገር አረንጓዴነትን ከመላበስም በላይ የተለያየ ተፈላጊ ምርጥ ታሪክ የያዙ መጽሐፎችንም ማንበብ ትችላላችሁ። አድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ